ሰላም ለእናንተ ይሁን። በጌታ የተወደዳችሁ ወንድሞችና እህቶች የእግዚአብሔር ሰላምና ጸጋ በያላችሁበት ቦታ ይብዛላችሁ ማለት እወዳለሁ። በዚህ ሰዓት ደግሞ ይዤላችሁ የቀረብኩት ርዕስ የተጠላው የደስታ ቀን ይላል። የሰውን በጎነት የሚመኘው ፈጣሪ ለሰዎች ልጆች እንደዚሁም ለስነ ፍጥረት በአጠቃላይ የደስታ ቀን አመቻችቶልናል። ይህ የደስታ ቀን ዛሬ ላይ በጣም የተጠላ በሰዎች ዘንድ በቸልታ የሚታይ ቀን ሆኗል። በዚህ ምክንያት ሰዎች የደስታ ቀን ይፈልጋሉ። ለምሳሌ በዓለም አቀፍ ደረጃ የእናቶች ቀን የሚባል አለ፣ የአባቶች ቀን፣ የልጆች መብት ቀን፣ እንደዚሁም የስነ ፍጥረት ቀን ወይንም ደግሞ የደን እንክብካቤ ቀን፣ የውሃ ቀን፣ የምድር ቀን እያሉ ቀነቀጠሮ ተይዞ ይከበራል። ነገር ግን ለሰው ልጆችም ሆነ ለስነ ፍጥረት በአጠቃላይ እግዚአብሔር በየሳምንቱ የሚመጣ የደስታ ቀን አስቀምጦልናል። ይህንን የምናገኘው በትንቢተ ኢሳይያስ ምዕራፍ 58ኛው ቁጥር 13 እና 14 ላይ እንዲህ ይላል፣ ፈቃድህን በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ ሰንበትንም ደስታ እግዚአብሔርም የቀደሰውን ክቡር ብትለው የገዛ መንገድህንም ከማድረግ ፈቃድህንም ከማግኘት ከንቱ ነገርንም ከመናገር ተከልክለ ብታከብረው በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብንም ርስት አበላሃለሁ፣ የእግዚአብሔር አብ ተናግሯልና ይላል። የደስታ ቀን እግዚአብሔር የቀደሰውን ክቡር ብትለው ሰንበትንም ደስታ ይላል። እግርህን ከሰንበት ብትመልስ ይላል። ሰንበት ነው ማለት ነው እግዚአብሔር ለሰብአዊ ዘር ደስታ ያስቀመጠው ማለት ነው። ይህ የደስታ ቀን እግዚአብሔር 10ቱን ትእዛዛት በሰጠ ጊዜ በ10ቱ ትእዛዛት ውስጥ እንዳጠቃለለ ያውቀናል ወይ? በዘጸአት ምዕራፍ 20 ከቁጥር 8 እስከ 11 እንዲህ ይላል፣ የሰንበትን ቀን ትቀድሰው ዘንድ አስብ ወይም አስታውስ። 6 ቀን ሥራ ተግባርህንም ሁሉ አድርግ፣ 7ኛው ቀን ግን ለእግዚአብሔር ለአምላኪ ሰንበት ነው። 7ኛው ቀን የአይሁዶች አይልም፣ የሰባቱ ቀን አድቬንቲስቶች አይልም፣ የሙሴ አይልም፣ የእግዚአብሔር የአምላኪ ሰንበት ነው። አንተ ይላል ለአባወራው፣ አንተ ወንድ ልጅህም ሴት ልጅህም ሎለህም ገረድህም ከብትህም ይላል በደጆችም ውስጥ ያለ እንግዳ በእርሱ ምንም ሥራ አትስሩ። እግዚአብሔር በ6 ቀን ሰማይና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በ7ኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታልም ይላል። ይህ ከ10ቱ ትእዛዛት 4ኛው ነው። ሁሉንም የቤተሰብ አባላትና ስነ ፍጥረትን ያጠቃለለ የደስታ ቀን ማለት ነው፣ ሰንበት ማለት ነው። ዘፍጥረት ምዕራፍ 2 ቁጥር 1 እስከ 3 ላይ ሰማይና ምድር ሰራዊታቸው ሁሉ ተፈጸሙ፣ እግዚአብሔርም የሰራውን ሥራ በ7ኛው ቀን ፈጸመ፣ በ7ኛውም ቀን ከሰራው ሥራ ሁሉ አረፈ። እግዚአብሔርም 7ኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና ይላል። መጀመሪያ እግዚአብሔር ሰማይንና ምድርን እንደዚሁም በውስጡ ያሉትን ውሆችንና የውሃ ምንጮችን በፈጠረ ጊዜ 7ኛው ቀን ላይ ግን ከሥራ ሁሉ አረፈና ያንን 7ኛውን ቀን ባረከው ቀደሰው። ከዚህ የተነሳ ነው ከ10ቱ ትእዛዛት 4ኛው ላይ እግዚአብሔር በ6 ቀን ሰማይና ምድርን ፈጥሮ በ7ኛው ቀን ስላረፈ አንተም ደግሞ በ7ኛው ቀን እረፍ ይለናል። ቤተሰብ አርፈው አብረው እግዚአብሔርን እያመለኩ የሚውሉበት፣ በሽተኞችን የሚጎበኙበት፣ ከእርስ በርሳቸው ጋር ልዩ የሆነ የደስታ ጊዜ የሚያሳልፉበት፣ ስነ ፍጥረትን የሚጎበኙበት፣ በነሱ ቁጥጥር ስር ያሉ እንስሳትን እረፍት የሚያገኙበት፣ ለሁሉ ምቹ የሆነው የእረፍትና የደስታ ቀን እግዚአብሔር
ሰጥቶናል። በጌታ የተወደዳችሁ ወገኖቼ በጣም የሚገርመው ነገር በፍጥረት ጊዜ እግዚአብሔር 6 ቀን ሰርቶ 7ኛው ቀን እንዳረፈ ሁሉ ሰው በኃጢአት በወደቀ ጊዜ ጌታ ኢየሱስ ክርስቶስ ሰዎችን ከወደቁበት ለማንሳት በመጣ ጊዜ ማለት ነው። እሱም ልክ በፍጥረት ጊዜ እንደነበረው በ6ኛው ቀን በመስቀል ላይ ሞተ። የድነት ዕቅድ የተጠናቀቀው በ6ኛው ቀን ከሳምንት በ6ኛው ቀን ማለትም ዓርብ ዕለት ነበር። የተወደዳችሁ ወገኖች ያውም 7ኛው ቀን ከመግባቱ በፊት ከዚያ በኋላ በፍጥረት ጊዜ እግዚአብሔር በ6 ቀን ሰርቶ 7ኛው ቀን እንዳረፈ ጌታ ኢየሱስ ክርስቶስ 7ኛው ቀን በመቃብር ውስጥ አረፈና የሳምንት የመጀመሪያው ቀን ላይ እሁድ ጧት ማለት ነው። አሁንም ስራ የሚጀመርበት ቀን እንደመሆኑ ስራውን ጀመረ። ከሞት ተነስቶ በማለዳ ማለት ነው። ማንም ሰው ስራውን ለመጀመር ማለዳ ተነስቶ ወደ ስራ እንደሚሰማራ እሱም ትንሣኤ አድርጎ ወደ ስራ ገባ ማለት ነው። ስለዚህ የፍጥረት ዕቅድና የድነት ዕቅድ በጣም ይስማማል። በጌታ የተወደዳችሁ ወገኖች እግዚአብሔር ስራውን የሚሰራው በዕቅድ ነው፣ በጊዜ ሰሌዳ ነው። የተወደዳችሁ ወገኖቼ ታዲያ ዘጸአት ምዕራፍ 31ኛው ከቁጥር 12 እስከ 17 ላይ እግዚአብሔር መጀመሪያ ለእስራኤላውያን እንዲህ ብሏቸው ነበር። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ የሚቀድሳቸው እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ ዘንድ ለልጅ ልጃችሁ ምልክት ነውና ሰንበቶችን ፈጽሞ ጠብቁ። ስለዚህ ለእናንተ ቅዱስ ነውና ሰንበትን ጠብቁ። የሚያረክሰውም ሰው ሁሉ ፈጽሞ ይገደል። ሥራንም በርሱ የሠራ ሰው ሁሉ ከሕዝቡ መካከል ተለይቶ ይጥፋ። 6 ቀን ሥራን ሥራ፣ 7ኛው ቀን ግን ለእግዚአብሔር የተቀደሰ የዕረፍት ሰንበት ነው። ለእግዚአብሔር የተቀደሰ የዕረፍት ሰንበት ነው። በሰንበት ቀን የሚሠራ ሁሉ ፈጽሞ ይገደል። የእስራኤልም ልጆች ለልጅ ልጃቸው ለዘላለም ቃል ኪዳን በሰንበት ያርፉ ዘንድ ሰንበትን ይጠብቁ። እግዚአብሔርም ሰማይንና ምድርን በ6 ቀን ስለፈጠረ ይላል። አሁንም ወደ የፍጥረት ሥራ ይመልሰናል። በ6 ቀን ስለፈጠረ በ7ኛውም ቀን ከሥራው ስላረፈና ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው ይላል። በብሉይ ኪዳን ዘመን እግዚአብሔር በምድር ላይ የሱ ሕዝብ እንዲሆኑ እስራኤላውያንን መርጧቸው ነበረ እና እስራኤላውያንና በእግዚአብሔር መካከል ደግሞ የመፍጠሩ መታሰቢያ፣ ምክንያቱም እግዚአብሔር ለፍጥረት ሥራው መታሰቢያ አደረገ ተብሎ እንደተጻፈ የመታሰቢያ ዕለት አድርጎ ያስቀመጠው ሰንበትን ነውና ለእስራኤላውያን በእኔና በእናንተ መካከል የዘላለም ቃል ኪዳን እንደዚሁም ለዘላለም ምልክት ነው ብሏቸው ነበር፣ ምክንያቱም ሕዝቡ ስለነበሩ። ነገር ግን አይሁዶች ማለት ነው እግዚአብሔር ለልዩ በረከት የሰጣቸውን ይህንን የመፍጠር ሥራው መታሰቢያ የሆነውን ሰንበት እግዚአብሔር በሰጠው ብርሃን ልክ ማክበር ሲገባቸው የራሳቸውን ተጨማሪ ሕግጋትና ሰው ሰራሽ ሥርዓቶችን ጨመሩባቸው። ብዙ ማስረጃዎችን ስታጠኑ አይሁዶች ማለት ነው እግዚአብሔር ከሰጠው ውጪ ወደ 39 የሚሆኑ ተጨማሪ ሕግጋትን እያንዳንዳቸው ደግሞ በውስጣቸው ብዙ ደንቦችን የያዙ ሥርዓቶችን ከሰንበት ጋር አያይዘው አውጥተው ነበረ። ለምሳሌ በሰንበት ዕለት ሸክምን በሚመለከት፣ ጉዞን በሚመለከት፣ እሳት ማንደድን በሚመለከት፣ ሰዎች ሲታመሙ እንዴት መሆን እንዳለባቸው ማከም ይቻላል አይቻልም በሚል በሚመለከት እንደዚሁም ብዙ የራሳቸው ደንቦችን አወጡና ሰንበትን የበረከት እንዲሆን እግዚአብሔር የሰጠው የእርግማን ሸክም እና የሚያስጠላ እንዲሆን አድርገውት ነበረ እነዚህ አይሁዶች ማለት ነው። ይህንን የሰራው ደግሞ ሁል ጊዜም የእግዚአብሔርና የሰው ጠላት እንደዚሁም የእግዚአብሔር ሕግ ጠላት የሆነው ዲያብሎስ በሰንበት ዙሪያ
የመፍጠር ስራው የእግዚአብሔር የመፍጠር ስራው መታሰቢያ የሆነውን ለማበላሸት በርትቶ ሰይጣን ሰርቷል። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ ማለት ነው እነዚህን የተዛቡ አመለካከቶችን ማስተካከል ስራው ነበረ። ለዚህ ነበር ጌታችን ኢየሱስ ወደዚህ ምድር የመጣው እና ዛሬ ላይ ሰዎች ጌታ ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ ሰንበትን ሽሯል ብለው እስከ መናገር ደረጃ የሚደፍሩ ሰዎችን ታገኛላችሁ። በእርግጥ ራሱ ፈጣሪ የመፍጠር ስራ መታሰቢያ አድርጎ የሰጠውን ሰው ግን በኃጢአት በወደቀ ጊዜ ሊያድናቸው በመጣ ጊዜ ራሱ የሰጠውን ትእዛዝ ሻረ ወይ? ከሚቀርቡት ማስረጃዎች መካከል አንዱ በዮሐንስ ምዕራፍ 5ኛው ላይ የሚገኘው ነው። ዮሐንስ ምዕራፍ 5 ቁጥር 5 ላይ አልፈን ደግሞ ከ8 እስከ 10 እንዲህ የሚለውን እናነባለን። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ቁጥር 8 ላይ ኢየሱስም ተነሳና አልጋይን ተሸክመ ሂድ፣ ተነሳና አልጋይን ተሸክመ ሂድ። መጀመሪያ እንደነገርኳችሁ ዕቃን ከመሸከም ጋር በተያያዘ አይሁዶች ራሳቸው እግዚአብሔር ሳይሆን አይሁዶች ራሳቸው ያወጡት ተጨማሪ ሕግጋት ነበራቸው። ጌታ ኢየሱስ ክርስቶስ ግን ተነሳና አልጋይን ተሸክመ ሂድ ይለዋል። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህንም ልትሸከም አልተፈቀደልህም አሉት። በጌታ የተወደዳችሁ ወገኖቼ እዚህ ላይ በጣም ሊያሳስበን የሚገባው ነገር ስለ ሰውየው የጤንነት ሁኔታ ነው። ለ38 ዓመት ታሞ የነበረ ሰው ሲፈወስ እግዚአብሔር እንዴት ያለ ተአምር ነው የሰራው በዚያ ሰንበት ቀን የተወደዳችሁ ወገኖቼ። ነገር ግን ጌታ ኢየሱስ ክርስቶስ በዚያ ዕለት ስለሰራው ተአምራዊ ስራ እግዚአብሔርን ከማድነቅ እግዚአብሔርን ከማመስገን ይልቅ ሰውየው አልጋውን ተሸክሞ በሚሄድበት ጊዜ አይሁዶቹ ምን አሉ? አይ ዛሬ ሰንበት ነው፣ አልጋይን ተሸክመ መሄድ አልተፈቀደልህም አሉት። ያ በሕጋቸው መሰረት ነው። ጌታ ኢየሱስ ክርስቶስ ግን ወደዚህ ምድር የመጣው የሰንበትን ትክክለኛ አጠባበቅ ለማመልከት ነበረ፣ ታድሶ ለማድረግ ማለት ነው። ወደ የመጀመሪያ የእግዚአብሔር ዕቅድ ለመመለስ ነበር። የተወደዳችሁ ወገኖቼ ቀጥሎ ከቁጥር 11 እስከ 17 ማንበብ ትችላላችሁ። ለምንድን ነው የምትሸከመው ሲሉት ያዳነኝ የፈወሰኝ እንድሸከም አዘዘኝ አለ። ጌታ ኢየሱስ ክርስቶስ ነው ተሸክመ ሄዳ ያለው። ግን የሚገርማችሁ ነገር ቢኖር ይህ ሰው አልጋውን ተሸክሞ ወደ ገበያ ነበር የሚሄድ የነበረው። ስለ እግዚአብሔር ድንቅ ሥራ መመስከሩ ነበረ እንጂ ለንግድ ለሌላ ዓላማ እየተጓዘ አልነበረም አልጋውን ይዞ የነበረው። ነገር ግን እነዚህ አይሁዶች ለእግዚአብሔር ሕግ በጣም የጠነቀቁ ይመስል አይ አልጋህን ይዘ መሄድ ተገቢ አይደለም እያሉት ነበረ። ቁጥር 18 ላይ ሄዳችሁ በጣም ዋናውና ዛሬ መከራከሪያ ነጥብ ነው ተብሎ የሚነሳው ዮሐንስ 5:18 ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር ይላል። እዚህ ላይ እናስምርበት የተወደዳችሁ ወገኖቼ። የአይሁዶች ተግባር መግደል ነው፣ ጥላቻ ነው። በሰንበት ቀን ይህ ተአምራዊ ሥራ ስለተሰራ ታሞ ለ38 ሕመምተኛ የነበረው አልጋ ቁራኛ የነበረው ይህ ሰው ድንቅ ሥራ ስለተሰራለት ለምን ዳነ? የእግዚአብሔር ሕግ ተረገጠ በሚል አዳኙን ኢየሱስን ሊገሉት ይፈልጉ ነበር ይላል። አንዱ ይሄ ነው። ሁለተኛው እግዚአብሔር አባቴ ነው ብሎ ራሱን ከአባቱ ጋር ስላስተካከለ ይላል። ሁለት ነጥቦች ናቸው። አንደኛው ሰንበትን ስለሻረ የምትለዋን እንያት። እዚህ ላይ ስንመለከት እግዚአብሔር በኤደን ገነት ለአዳምና ሔዋን የሰጠውን መለኮታዊ ትእዛዝ ሰንበትን በእግዚአብሔር ብርሃን መሰረት የሚጠበቀውን ሳይሆን ጌታ ኢየሱስ ክርስቶስ የሻረው የአይሁዶቹን ሰው ሰራሽ ተጨማሪ ሕግጋቶችን ነው። ለምሳሌ ሰው መፈወስ አለበት ወይስ የለበትም? ሰውን ማዳን ነው
ወይስ ማጥፋት ነው? መዝኑ እናንተ ራሳችሁ። ይህንን ነገር አስተውሎ የተወደዳችሁ ወገኖቼ፣ ስለዚህ ጌታ ኢየሱስ ክርስቶስ እዚህ ላይ የሻረው የአይሁዶቹን ተጨማሪ ሕግጋቶችን ነው እንጂ እግዚአብሔር እሱ ራሱ ኢየሱስ ራሱ መጀመሪያ የሰጠውን ትእዛዝ አይደለም። ወደ ትክክለኛው የሰንበት አጠባበቅ ነው የመራቸው። አልፎም ደግሞ እግዚአብሔር አባቴ ነው ማለቱም ልክ ነው። እነሱ ግን አይደለም እግዚአብሔር አባቴ አይደለም ነው የሚሉት። ስለዚህ ዛሬም ቢሆን አይ ኢየሱስ ይህንን ታማሚውን ሰው በመፈወሱ ሰንበትን ሽሯል ብሎ የሚናገሩት የአይሁዶቹን ሐሳብ መደገፋቸውን ያመለክታል። አይሁዶች ሰንበትን ሽሯል አሉ። ጌታ ኢየሱስ ክርስቶስ ግን ይህንን ግለሰብ በመፈወሱ ሰንበትን አልሻረም። የሰንበትን እውነተኛ ዓላማ ነው፣ በሰንበት ቀን መደረግ የሚገባቸውን ትክክለኛ ተግባራትን ነው የገለጸው ጌታ ኢየሱስ። እንዲያውም ዮሐንስ ምዕራፍ 15 ቁጥር 10 ላይ እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ቢጠብቁ በፍቅሬ ትኖራላችሁ። የአባቴን ትእዛዝ ጠብቄአለሁ እንጂ ሽሬአለሁ አላለም። አንደኛ ዮሐንስ 3:5 ላይ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱ ኃጢአት የለም ይላል። በጌታ በኢየሱስ ኃጢአት አልነበረም። የተወደዳችሁ ወገኖቼ፣ ኃጢአት ደግሞ ሕግን መተላለፍ ነው፣ ሰንበትንም መተላለፍ ነው። ማቴዎስ 5:17 ላይ እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። ሕግንና ነቢያትን ለመሻር አልመጣሁም፣ ልፈጽም ነው እንጂ። ልፈጽም ማለት አዳም መጠበቅ ያልቻለውን እኔ ግን በሕይወቴ ተግብሬ ለመላው ሰብአዊ ዘር ለመላእክትም ጭምር ምስክር ለመሆን ነው የመጣሁት ነው ጌታ ኢየሱስ ክርስቶስ ያለው እንጂ ሕግንና ነቢያትን ለመሻር አልመጣሁም። ዮሐንስ 8:46 ላይ ለአይሁዶች አንድ ጊዜ ከናንተ አለ ስለ ኃጢአት የሚወቅሰኝ ማን ነው? እውነት የምናገር ከሆንኩ እናንተ ስለምን አታምኑኝም? ስለ ኃጢአት ከናንተ የሚወቅሰኝ ማን ነው? አንደኛ ዮሐንስ ላይ ኃጢአትን ትርጉም ሲያስቀምጥ ኃጢአት ግን መተላለፍ ነው ይላል። ስለዚህ እግዚአብሔር ከሰጣቸው ከ10ቱ ትእዛዛት መካከል አንዱን መርገጥ ማለት ኃጢአት መስራት ማለት ነው። ጌታ ኢየሱስ ክርስቶስ ግን እኔ ሕግና ነቢያትን ለመሻር አልመጣሁም፣ በሌላ ስፍራ ደግሞ ስለ ኃጢአት ማን ነው እኔን የሚኮንነኝ የሚወቅሰኝ ብለዋቸዋል። ምክንያቱም እሱ የሰራቸው ሁሉ ከእግዚአብሔር መለኮታዊ ትእዛዛት ጋር የሚሄዱ የሚስማሙ ተግባራት ናቸው። ታዲያ እሱ የሻረው የአይሁዶቹን ተጨማሪ ሕግጋትን ነው። ለሰዎች ሰንበት ጫና፣ አስቸጋሪ ቀንበር፣ ሰንበት በጣም የሚጠላ አድርጎ ያስቀመጡ የጨመሩ ሕግጋቶቻቸውን ሽሮ የሰንበትን ትክክለኛ ገጽታና ብርሃን ለሰዎች አመለከተ። በሉቃስ ምዕራፍ 6 ከ6 እስከ 11 ደግሞ ሌላኛውን ተአምር እናያለን። በሌላው ሰንበትም ወደ ምኩራብ ገብቶ አስተማረ። በዚያችም ቀኝ እጁ የሰለለች ሰው ነበረ። ጻፎችና ፈሪሳውያንም ይላል ጻፎችና ፈሪሳውያንም መክሰሻ ሊያገኙበት በሰንበት ይፈውስ እንደሆነ ይጠባበቁ ነበር። እርሱ ግን ሐሳባቸውን አውቆ እጁ የሰለለችውን ሰው ተነሳና በመካከል ቁም አለው። ተነስቶም ቆመ። ኢየሱስም እጠይቃችኋለሁ በሰንበት በጎ ማድረግ ተፈቅዶአልን ወይስ ክፉ፣ ነፍስ ማዳን ወይስ መግደል አላቸው። ሁላቸውንም ዙሪያውን አየና ሰውየውን እጅህን ዘርጋ አለው። እርሱም እንዲህ አደረገ። እጁም እንደ ሁለተኛይቱ ዳነች። እነርሱም ቁጣ ሞላባቸው፣ በኢየሱስም ምን እንደሚያደርጉበት እርስ በርሳቸው ተባባሉ ይላል። ጌታ ኢየሱስ ቀኝ እጁ የሰለለችውን ሰው በፈወሰው ጊዜ ቁጣ ሞላባቸው ይላል። በሰንበት ቀን መልካም ማድረግ ተፈቅዷል ወይስ ክፉ፣ ነፍስን ማዳን ወይስ መግደል አላቸው። ስለዚህ ከሰንበት ዓላማ ጋር የተያያዘው ማዳን፣ መልካም ነገር ማድረግ ነው። የተወደዳችሁ ወገኖቼ ሉቃስ 14 ላይም ምን አላቸው? አንድ ቀን ጌታ ኢየሱስ ከናንተ አለ አህያው ወይስ በሬው በጉድጓድ ቢወድቅ በሰንበት ወዲያው የማያወጣው ማን ነው አላቸው። ስለዚህም ነገር ሊመልሱለት አልተቻላቸውም ይላል። አይሁዶቹ ካላቸው እንስሳት መካከል ወይ በሬ ወይ አህያ
ማናቸውም እንስሳ በገደል ቢወድቅ ከገደል የማወጣው አይሁዳዊ አልነበረም፣ ሰንበት ነው ብሎ ማለት ነው። ነገር ግን ያንን የሚያደርጉት ጥቅማቸው ስለሆነ ነው። ምክንያቱም የራሳቸው ከብት የራሳቸው በሬ ጉድጓድ ውስጥ ቢወድቅ ጥቅማቸው ስለሚጎልባቸው ያንን ያወጣሉ። የሰው ዘር ግን ታሞ ሲሰቃይ መከራ ሲያይ ደንታ አልነበራቸው። የተወደዳችሁ ወገኖቼ እንደዚህ አይነቱ መንፈስ የሰይጣን መንፈስ ነው። ስለዚህ ጌታ ኢየሱስ ክርስቶስ ማን ነው ያንን ማያደርግ አለ። ዛሬ ብዙ ሰዎች ቆላስይስ ምዕራፍ 2 ቁጥር 16 እና 17 ላይ የተጻፈውን እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ፣ እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው የሚለውን እንደ ማስረጃ በማየት ሰንበትን በመጠበቅ ማንም ሊኮነን ወይም ሊፈርድብን አይገባም። እግዚአብሔር ነፃ አድርጎናል። በሐዋርያ ጳውሎስ አማካይነት ስለ ሰንበት ማንም አይፍረድባችሁ ተብሏል ይላሉ። ነገር ግን እዚህ ቆላስይስ ምዕራፍ 2ኛው ላይ የተጠቀሰው ሰንበት የአስርቱ ትእዛዛት አካል የሆነው አራተኛው ትእዛዝ ማለትም የሰባተኛው ቀን ሰንበትን ሳይሆን በዘሌዋውያን ምዕራፍ 23 ላይ 7 ሰንበታት ተጠቅሰዋል። ዓመታዊ ናቸው። በየዓመቱ የሚመጡ ሰንበታት ናቸው። ለምሳሌ አንደኛው የፋሲካ በዓል ነው። ፋሲካ በዓመት አንድ ጊዜ ነው የሚመጣው። የፋሲካ ዕለት እንደ ሰንበት ይጠበቃል። ዘሌዋውያን ምዕራፍ 23ኛውን ሙሉን ስናነብ ማለት ነው። ቀጥሎ የቂጣ በዓል አለ። ያም የቂጣ በዓል ጅማሮና ፍጻሜው እንደ ሰንበት ይከበራል። በኩራት ቀን አለ። የዳስ በዓል አለ። የጴንጤቆስጤ ቀን አለ። የመለከት ቀን አለ። የስርየት ቀን አለ። እነዚህ 7ቱ ዓመታዊ በዓላት እንደ ሰንበት እንዲጠበቁ እግዚአብሔር አዟል። እነዚህ ዓመታዊ በዓላት እንደ ሰንበት ቢጠበቁም ከምግብ ከመብልና ከመጠጥ ጋር የተያያዙ ናቸው። ለዚህ ነው ጳውሎስ እነዚህን በመጠበቅ አለ። እነዚህን ዓመታዊ ሰንበታት ማለቱ ነው በመጠበቅ ማንም አይፍረድባቸው። ምክንያቱም አለ እነዚህ ሊመጡ ያሉት ነገሮች ጥላ ናቸው። ለምሳሌ ፋሲካ ጌታ ኢየሱስ ክርስቶስን የሚያመለክት ስለሆነ ሐዋርያው ጳውሎስ ምን አለ? ፋሲካችን ክርስቶስ ታርዷልና አለ። ስለዚህ የፋሲካ በዓል አከባበር በጌታ ኢየሱስ ክርስቶስ መስዋዕትነት አከተመ፣ እዛው ላይ አበቃ። ሌሎቹም ዓመታዊ በዓላት ጥላ ነበሩ፣ ወደ ጌታ ኢየሱስ ክርስቶስ የሚያመለክቱ ጥላዎች ነበሩ። ስለዚህ ጌታ ኢየሱስ ክርስቶስ በመስቀል ላይ በሞተ ጊዜ የነሱ አገልግሎት አከተመ። ስለዚህ ነው ማንም አይፍረድባችሁ ያለው። ነገር ግን ራሱ ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ማቴዎስ 24 ቁጥር 20 ላይ አይሁዶችን ሲያስጠነቅቃቸው እሱ ወደ ሰማይ ከሄደ በኋላ ስለሚገጥማቸው ስደት በሚመለከት እንዲህ ብሏቸው ነበር። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ብሎ ነበረ። ራሱ ሽሽታችሁ ለአይሁዶች ማለት ነው በሰንበት ወይም በክረምት እንዳይሆን ተጠንቀቁ አለ። ምን ማለት ነው? የሰንበት አጠባበቅ የሰንበት ትእዛዝ ቀጣይነት ያለው መሆኑን አስረድቷቸዋል። እንዲያውም ባለራእዩ ዮሐንስ ከጌታ ደቀ መዛሙርቱ መካከል አንዱ የነበረው የራእይን መልእክት መቀበል የጀመረው በጌታ ቀን በሰንበት ቀን ስለመሆኑ ራእይ 1:10 ላይ እንዲህ ይላል፣ በጌታ ቀን በመንፈስ ነበሩ፣ በኋላይም የመለከትን ድምፅ የሚመስል ትልቅ ድምፅ ሰማሁ ይላል። በጌታ ቀን በመንፈስ ነበርኩ። በጌታ ቀን ብሎ እዚህ ላይ ሐዋርያው የተናገረውን አንዳንድ ሰዎች የጌታ ቀን እሁድ ነው ብለው ይናገራሉ። ይህ በጣም ትልቅ ስህተት ነው። እሁድ በየትኛውም የመጽሐፍ ቅዱስ ክፍል ውስጥ የጌታ ቀን የሚል ስያሜ አልተሰጠውም። የጌታ ቀን የተባለው ትንቢተ ኢሳይያስ 58:13 ላይ እንዲህ ይላል፣ ፈቃድህን በተቀደሰው ቀኔ ከማድረግ ይላል። በተቀደሰው ቀኔ ብሎ እግዚአብሔር ያለው ፈቃድህን በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ። የጌታ ቀን የተባለው 7ኛው ቀን ሰንበት ነው። የተወደዳችሁ ወገኖቼ ሰንበትንም ደስታ
እግዚአብሔርም የቀደሰውን ክቡር ብትለው የገዛ መንገድህንም ከማድረግ ፈቃድንም ከማግኘት ከንቱ ነገርንም ከመናገር ተከልክለ ብታከብረው ይላል። ስለዚህ እግዚአብሔር ለሰብአዊ ዘርና ለስነ ፍጥረቱ በአጠቃላይ የደስታ ቀን አድርጎ የሰጠው ሰባተኛው ቀን ሰንበት ነው። ታዲያ ዛሬም ቢሆን ይህ ሰንበት የሚያስተውሉት ሰዎች የሚረዱት ሰዎች ይጠብቁታል። እንዲያው በራእየ ዮሐንስ ምዕራፍ 14 ቁጥር 12 ላይ ከዚህ ነው የቅዱሳን ትዕግስት የእግዚአብሔርን ትእዛዝ የሚጠብቁ የኢየሱስ ሃይማኖት ያላቸው ይላል። ስለዚህ ትእዛዛትን መጠበቅ የመጨረሻው የእግዚአብሔር ሕዝቦች መመዘኛ መሆኑን እንዳንዘነጋ ሰባተኛው ቀን ሰንበት የደስታ አድርገን እንድናከብረው አይሁዶች ሲጠብቁ በነበሩት መልክ እንዳንጠብቀውና የእግዚአብሔርን ትክክለኛ ባህሪ እንዳናበላሽ ጥንቃቄ እንድናደርግ እግዚአብሔር በጸጋ ይርዳን። ጥያቄና ሐሳብ ካላችሁ በኮሜንት ላይ አስቀምጡ። አመሰግናለሁ።